ሰላም ዛሬም ማቀርብላችሁ ፍሮም የተባለውን ተከታታይ ፊልም ሲዝን 4 ሲሆን በክፍል 2 መጨረሻ ጂም ቢጫ በለበሰው ማንነቱ በማይታወቅ ሰው አንገቱ ተቆርጦ ነበር። በጫካ ውስጥ በተሰነዘረበት ጥቃት ደሙ እየፈሰሰ ባለበት ወቅት ሽማግሌው በረጋ መንፈስ ቆመ። ጂም መቼም ቢሆን የዚህን ዓለም ሚስጥር እንደማይደርስበትና እጣ ፋንታውን መለወጥ እንደማይችል አስረግጦ ነግሮት ጥሎት ሄደ። በዚህ መልኩ ሁሉም ነገር ወደ ዜሮ ተመለሰ። የዚህን ከተማ ሚስጥር ጫፍ ላይ የደረሱ መስሏቸው የነበረ ቢሆንም ይህ ቢጫ የለበሰ ሽማግሌ ግን ስለዚህ ቦታ ምንም እንደማያውቁ ማሳያ ነበር። ከቆይታ በኋላ ወደዚህ አስፈሪ ከተማ አዲስ ሰው ተቀላቀለ። አንድ ፓስተር አገር ሰላም ብሎ እየተጓዘ የወደቀው ዛፍ አጠገብ ደረሰ። በተመሳሳይ ሰዓት ከምድር በታች ባለው ክፍል ውስጥ ፋጡማ ከተገላገለች በኋላ ነፍሰ ጡር በነበረችበት ሰዓት ያየቻቸውን ራእዮች ለማስረዳት ተቸግራለች። እነሱን ምሽት ላይ የሚያድኗቸው አውሬዎች በአንድ ወቅት የሰው ልጆች እንደነበሩ አረጋግጣለች። እነዚህን ሰዎች ከሺህ ዓመታት በፊት የዘላለም ሕይወትን ለማግኘት ሲሉ ከማይታወቅ ኃይል ጋር አደገኛ ስምምነትን እንዳደረጉ ለኤሊስና ኬን ያስረዳቻቸው። ያየቻቸው ፍንጮች ግን ያልተሟሉ ነበሩ። ለማስታወስ ይበልጥ በሞከረች ቁጥር ደግሞ ጭንቀቷ እየበረታ ሄደ። ኤሊስ ይህንን ሲሰማ ከነበሩበት ዋሻ በአስቸኳይ መውጣት እንዳለባቸው ወተወተ። ፋጡማ ግን ቦይድን ጥላ መሄድ አልፈለገችም። ኬኒ ታዲያ በአስቸኳይ እንዲወጡ ስለፈለገ ቦይድን ፍለጋ ወደ ጨለማው ገባ። ብዙም ሳይቆይ ቦይድ በድንጋጤ እየተንቀጠቀጠ ሲመለስ አገኘ። ቦይድ በስንት መከራ ገሎት የነበረው ስማይሊ የተባለው አውሬ ከፋጡማ በድጋሚ ተወልዶ ስላየው የሚገባበት ጠፍቶታል። ቦይድ ፍርሃቱን መቆጣጠር አቅቶት ኬኒን ከዋሻው ውስጥ እየጎተተ ሲያወጣው ስማይሊ በሚያስጠላ ፈገግታ ለኬኒ ሰላምታ ሰጠ። ወደ ውጭ ከወጡ በኋላ ስማይሊ እንዴት ሊመለስ እንደቻለ ለመረዳት ኬኒ ተቸግሯል። ቦይድን በመጨረሻ እውነቱን ገለጠለት። ያ ፍጡር ከፋጡማ ወደ የወጣው ሕፃን በሰከንዶች አድጎ ስማይሊ ሆኖ እንደታየ ሲያብራራ ኬኒ በጣም ነበር የተሸበረው። በሌላ በኩል ዶናና ክሪስቲ ሳራ በኤልጅን ላይ የሰነዘረችውን ጥቃት ከተመለከቱ በኋላ የሚያደርጉት ጠፍቷቸዋል። ሳራ በስክሩ ድራይቨር የኤልጅንን አይን ማውጣቷን ስታይ ክሪስቲ በከፍተኛ ሁኔታ ደነገጠች። ዶና ግን ሳራ ይህንን ያደረገችው የራሷ ምክንያት እንዳላት በማስረዳት አጥብቃ ተከራከረችለት። ክሪስቲ ቁስሉን በምትሰፋለት ወቅት ኤልጅን በሰራው ስራ ምክንያት አሁን ሁሉም ሰው እንደ ጭራቅ እንደሚያየው እርግጠኛ ነበር። ክሪስቲም የሱ ጥፋት እንዳልሆነ በመንገድ ልታጽናናው ሞከረች። ይቺ የተረገመች ከተማ የሰዎችን አእምሮ በመቆጣጠር አስፈሪ ነገሮችን እንዲፈጽሙ እንደምትገፋፋ ነገረችው። ኤልጅን ግን አሁንም ቢሆን የፋጡማ ልጅ ከከተማው መርቶ እንደሚያወጣቸው ያምን ነበር። በዚህ ሁሉ መሃል ቦይድ ከከተማው የተሰበሰቡ ጥይቶች ያሉበትን ሚስጥራዊ መደበቂያ ደርሶበታል። ቦይድ ለሁሉም ሰው የሚበቃ ጥይት መኖሩን ማወቅ እንደሚፈልግ ሲነግረው ኬኒ በከፍተኛ ሁኔታ ተረበሸ። ቦይድ አውሬዎቹን ማሸነፍ እንደማይቻል ስላመነ ከእንግዲህ ነዋሪዎቹን እንዴት መሞት እንዳለባቸው ራሳቸው መምረጥ እንዳለባቸው ወስኗል። ኬኒ ግን በጭራሽ አለ። የዚህ ከተማ ትልቁ ተስፋቸው ቦይድ መሆኑን እያስታወሰ እንዲህ ያለ የተመታ ሀሳብ ማሰብ እንደሌለበት ተከራከረ። ነገር ግን ስማይሊ እንደገና ተወልዶ ካየ በኋላ የቦይድ በራስ መተማመን ሙሉ በሙሉ ተሰብሯል። ይህ በእንዲህ እንዳለ ታቢታ ወደ ቤት ስትመለስ ልጆቿ ወዲያውኑ አባታቸው የት እንዳለ ነበር የጠየቋት። በዚህ መሃል አንድ መኪና በማይሆን ፍጥነት እየበረረ መጥቶ ፖሊስ ጣቢያውን ገጭቶ ቆመ። ቦይድ፣ ኬኒና ታቢታ የተጎዱትን ተሳፋሪዎች ለመርዳት በቻሉት ፍጥነት ተንደረደሩ። ሶፊያ የተባለች ወጣት ራሱን ከሳተው አባቷ ጋር በመኪና ውስጥ ተቀርቅራ ነፍስ ውጪ ነፍስ ግቢ ላይ ነበረች። አባቷ ግን እድለኛ አልሆነም። የዛፉ ቅርንጫፍ ተሰክቶበት ብዙ ደም እየፈሰሰው ነው። ከብዙ ትግል በኋላ ከራንዳልና ሜሪ ጋር በመሆን የከተማው ነዋሪዎች ከተሰባበረው መኪና ውስጥ ሊያወጧቸው ቻሉ። ሰውየው አሁንም ራሱን በሳተበት ሁኔታ ሶፊያ በረጋ መንፈስ ለዚህ አስቸጋሪ ሁኔታ ምላሽ ሰጠች። ኬኒ በበኩሉ ስለ አውሬዎቹ ማብራራት ጀመረ። ከእነሱ እየጠበቋቸው ስላሉት ክታቦችን በደንብ አስረዳት። በአውሬዎቹ ምክንያት ታዲያ ምሽት ላይ ማንም ሰው ከቤቱ መውጣት እንደማይችል አስጠነቀቃት። አስገራሚው ነገር ግን ሶፊያ እንደ ሌሎቹ አዲስ የሚቀላቀሉ ሰዎች አለመደንገጧ ነበር። ፊቷ ላይ ምንም ፍርሃት አይታይባት። እንደውም የነገራትን ሁሉ ከምንም ሳትቆጥር አብሯት እንዲጸልይ ጠየቀችው። በሌላ በኩል ጄዲ ስሜታዊ ሆኖ ታቢታን እየወተወታት ይገኛል። በብርሃን ማማውና በጠርሙስ የተሞላው ዛፍ አካባቢ ያጋጠማቸውን ነገር ለነዋሪው እንድትናገር እየጨቀጨቃት ነው። እሷ ግን ጂም እስኪመለስ ድረስ በዚህ ጉዳይ ላይ ለመወያየት ፈቃደኛ አልሆነችም። በተመሳሳይ ሰዓት ቦይድ ከምድር በታች የተመለከተውን ነገር ሁሉ የስማይሊን መነሳት ጨምሮ ለሁሉም ይፋ አደረገ። ፋጡማ አስከትላ ፍጥረታቱ ከሺህ ዓመታት በፊት ሰው እንደነበሩና ከመጥፎ መናፍስት ጋር ስምምነት ማድረጋቸውን አስረዳች። በዚህ ምክንያትም አሁን እንደምኞታቸው መሞት እንደማይችሉ ገለጸች። ቦይድ እሷ ካየቻቸው ራእዮች ተነስቶ በመጨረሻ የከተማውን መነሻ ሊያስረዳ ይችላል ብሎ ስላመነ ዝርዝር መረጃዎችን ለማግኘት ተወጣት።
ነገር ግን ፋጡማ ባሳለፈቻቸው ጫናዎች ምክንያት ተጨማሪ ፍንጮችን ማስታወስ አልቻለችም። የዚህን ከተማ ሚስጥር ደረስንበት ሲሉ ተመልሰው ወደ መጀመሪያ በመመለሳቸውና ገና ምንም እንደማያውቁ ሲገባቸው ሁሉም ተሰበሩ። ቦይድ ሳይቀር የአመራርነቱን ሸክም ከእንግዲህ መወጣት እንደማይችል አምኗል። Maybe, just maybe. Game's rigged. Doesn't matter what we do. I can't get you home. Then none of it matters. Your mom, every sacrifice we've made. If we can't... Hey. ከተማዋ ተስፋ መቁረጥን ካየች ሰዎች ራሳቸውን ማጥፋት ይጀምራሉ ስትል ክሪስቲ አስጠነቀቀችው። ነዋሪው እስካሁን ተረጋግቶ መኖር የቻለው በቦይድ ጠንካራ አቋምና አመራር መሆኑን አስታወሰችው። ዶና እንኳን በነዋሪዎቹ መካከል እየተስፋፋ የመጣውን ድንጋጤ ታዝባለች። የዛን ቀን ምሽት በጂም ቤት ውስጥ እንግዳ የሆነ ክስተት ተፈጠረ። ቁም ሳጥኖች በኃይል እየተከፈቱና እየተዘጉ ተተረማመሱ። እቃዎች በኩሽና ውስጥ ይንኳኳሉ። ጁሊና ኢታን በከፍተኛ ሁኔታ ፈርተዋል። ታቢም ከተማውን የተቆጣጠረውን አስፈሪ መንፈስ ከጊዜ ወደ ጊዜ ጥቃቱን እያባባሰ መሆኑን ተገነዘበች። እውነት ነው፣ ሁሉም ያልተረዱት አደጋ በራቸውን አንኳኩቶ መጥቶ ነበር። ይህንንም የምንረዳው በክሊኒክ ውስጥ የነበረችው ሶፊያ ትክክለኛ ማንነት ሲገለጥ ነው። በሰዓቱ ኬኒ እንቅልፍ ወስዶት ነበር። በዚህ ሰዓት ሶፊያ አባቷን በቀስታ ነክታ ቀሰቀሰችው። ትዕይንቱም ወደ ኋላ መልሶ እውነቱን ያሳየናል። ጂምን የገደለው ቢጫ የለበሰው ሽማግሌ ጥቅጥቅ ያለው ጫካ ውስጥ ልብሱን አውልቆ ሲቀመጥ ይታያል። ወዲያውኑም አጥንቶቹን በራሳቸው እየተሰባበሩ ሙሉ በሙሉ ተቀይሮ የሶፊያን ገጽታ ተላበሰ። ከዛ በኋላ ነበር ፓስተሩ መኪና ውስጥ ከመሳፈሩ በፊት ሊፍት ጠይቀ የገባችው። አሁን ይህ ሰው ራሱን ካወቀ ልጇ አለመሆኑን ስለሚያጋልጥ መሞት ነበረበት። በድንጋጤ ተውጦ ምን እየተፈጠረ እንዳለ ለመረዳት ሞከረ። ሶፊያም አንድ ነገር ሹክ አለችው። በህይወት ኖሮ ቀጥሎ የሚፈጠረውን ነገር ቢያይ ደስ እንደሚላት ተናገረች። ምክንያቱም ይሄኛው ምዕራፍ ነዋሪዎቹ እርስ በርስ የሚጨፋጨፉበት መሆኑን ገለጸችለት። ቀጥሎም በእጆቹ አፍና ገደለችው። ከሰዓታት በኋላ ኬኒ ከእንቅልፉ ሲነቃ ሶፊያ በክፍሏ እንደሌለች አስተዋለ። በፍጥነት ወደ ውጭ ወጣ። በአውሬዎች የተሞላው ምሽት ላይ በጎዳና ላይ ቆማ ስታለቅስ ነበር ያገኛት። ኬኒ ምንም አይነት ነገር ከመፈጠሩ በፊት በፍጥነት ወደ ውስጥ ጎትቶ ቢያስገባትም በሰራችው ስራ ደሙ ፈልቶ ነበር። በከፍተኛ ሁኔታ ተቆጥቶ ለምን እንደወጣች ጠየቃት። እሷም በለዘበ ድምፅ አባቷ ህይወቷ እንዳለፈ ነገረችው። ይህንን ሲሰማ ታዲያ ምስኪኑ ኬኒ ቁጣ ወዲያውኑ በረደለት። በሚቀጥለው ቀን ጠዋት ቦይድ ኤልጂን ያለበት ክፍል በመሄድ ትልቅ ማስጠንቀቂያ ሰጠው። ፋጡማ እና ታቢ ላይ ስለተፈጠረው ማንም ሰው አሁን እውነቱን ማወቅ እንደሌለበት አስጠነቀቀው። ሰዎች ከጠየቁትም በወሊድ ወቅት ፋጡማን ሲረዳ አይኑን እንዳጣ እንዲናገር አዘዘው። ኤልጂን ግን አመነታ። ቦይድ እውነቱን ለአንድ ሰው ቢናገር ውጪ ላይ ያለው ሳጥን ውስጥ ከቶ የአውሬዎች መጫወቻ እንደሚያደርገው ሲዝት ግን ተስማማ። ሆኖ ሚስጥሮች ሁልጊዜ በመጨረሻ መውጣታቸው እንደማይቀር አስጠነቀቀው። ቦይድ ግን በአሁኑ ሰዓት የነዋሪውን ፍርሃት ከማባባስ ወደፊት ቢያውቁ እንደሚሻል አምኗል። ከሱ ጋር ተለያይቶ አካባቢውን እንደተለመደው በአጉሊ መነጽር ሲቃኝ ታዲያ አዲስ ነገር ተመለከተ። ከአሮጌው ሞቴል አጠገብ የተሰቀለ በደም የተጨማለቀ ከረጢት ሲያይ ወዲያውኑ ቦታው ላይ ተገኘ። ኢታን ገና ከረጢቱን ሲያይ ጂም ሊሆን እንደሚችል ገምቷል። ሁሉም የሚገቡበት ጠፋቸው። ከዛም ከረጢቱን በጥንቃቄ ወርደው ከፈቱት። ሆኖም ያገኙት የተቆራረጠ የእንስሳ አካል ነበር። እፎይታቸው ግን የቆየው ለጥቂት ሰከንዶች ብቻ ነበር። ጁሊና ኢታን የከብቶቹ በረት ውስጥ ሲገቡ የአባታቸውን አስክሬን በጭካኔ ተቆራርጦ ቁልቁል ተዘግዝቆ አገኙት። ከሁሉም በላይ አስፈሪ የሚያደርገው ደግሞ አጠገቡ የተጻፈው መልእክት ነበር። እውነቱን በደረሳችሁበት ቁጥር ዋጋ ትከፍላላችሁ የሚል ነው። ኢታን ባየው ነገር ሙሉ በሙሉ ሲሰበር ታቢታ ተዝለፍልፋ ወደቀች። ቆይተውም ወደ ቤት ከተመለሱ በኋላ ኢታን በቤት ውስጥ ያሉትን እቃዎች በንዴት መስበር ጀመረ። ለተፈጠረው ነገር ሁሉ እናቱን ነበር ይወቀሳል። ሁለቱ ተስማምተው መኖር ቢችሉ ኖሮ ከተማ መቀየር እንደማይኖርባቸው፣ ወደዚህም የተረገመ ቦታ እንደማይመጡ እያነሳ ወቀሳል። እሷም የልጇን አጥንት የሚሰብር ተግሳጽ ስትሰማ በጥፋተኝነት ስሜት ተሰብራ ምንም ቢጣሉ ጂምን ተወደው እንደነበረ ተናገረች። ኢታን ግን ለመስማት ፈቃደኛ አልሆነም። በተመሳሳይ ሰዓት ቦይድ፣ ኤሊስ እና ጄዲ የጂምን አስክሬን ወደ ቤተ ክርስቲያኑ ወሰዱት። ከዛም ለቀብር ስነ ስርዓቱ አስክሬኑን እያጸዱ ሳለ ጄዲ አንድ ነገር አሰበ። ጂም የተገደለው እሱና ታቢታ የከተማዋን ሚስጥሮች ለማውጣት በጣም ተቃርበው ስለነበረ ነው የሚል ድምዳሜ ላይ ደርሷል። ስለ ህፃናቱ ያለው ግምትና ሰዎች በዚያ ዙሪት ውስጥ ለዘመናት ተይዘው እንደቆዩ የሚያስረዳውን ሐሳብ አብራራ። አንድ ሰው ለጥያቄያቸው መልስ ለማግኘት በጣም በሚጥርበት ጊዜ ከተማዋ ጫናዋን እንደምትጨምር ሳራ በአንድ ወቅት ያስጠነቀቀችውን ቦይድ አስታወሰ። በዚህ ምክንያት ምንም እንኳን ጥርጣሬ ቢኖረውም ጄድ ትክክል ሊሆን ይችላል ብሎ ማመን ጀመረ።
በዚሁ መሃል ኬኒ ሳራን አግኝቷት ሶፊያ በዕቃ ማከማቻ ውስጥ የሚሆናትን መነጽር እንድታገኝ እንድትረዳት ጠየቃት። እሷም ተስማምታ ይዛት ሄደች። ሶፊያ በሞቱት ነዋሪዎች የተተውን ንብረቶች በሙሉ እያየች ሳራን አንድ ጥያቄ ጠየቀቻት። እንዲህ ያሉ ሞቶች በተደጋጋሚ ይከሰቱ እንደሆነም ጠየቀቻት። ሳራም እዚህ ከተማ ውስጥ ይህ የተለመደ እንደሆነ እውነቱን ነገረቻት። ሶፊያ አሁንም በሚያስገርም ሁኔታ ፍርሃት ወይም ድንጋጤ አይታይባትም ነበር። ሆኖም እንዳትጠራጠራት በማሰብ አባቷ ሁልጊዜ መደንገጥ የባሰ ችግር ውስጥ እንደሚያስገባት እንዳስተማራት ነገረቻት። በሌላ በኩል ጁሊ አባቷ የሞተበትን ምክንያት ለማወቅ ተነስታለች። ከዚህ ቀደም በሰዓት ወደ ኋላ ሄዳ ራእዮችን ያየችበት ቦታ ለመሄድ ወስናለች። መንገዱን እንደጀመረች ታዲያ ራንድል በፍርስራሾቹ አቅራቢያ ያገኘችው። ቀደም ሲል ወደ ፍርስራሾቹ በገባችበት ወቅት አደገኛ የሰውነት መንዘፍዘፍ እንዳጋጠማት በማስታወስ ሊከለክላት ሞክሯል። እሷ ግን ልትሰማው አልፈለገችም። ራንድል ነገሩ አደገኛ መሆኑን ቢያቅም ተደብቃ እንደምትሄድ ስለጠረጠረ አብሯት ለመሄድ ተስማማ። በሌላ ትዕይንት ጂም ለሞት ያበቃው አንድ ትልቅ ሚስጥር ለማግኘት ተቃርቦ ስለሆነ እንደሆነ ያመነው ጄዲ ታቢታ መልስ መፈለጓ እንድትቀጥል ወተወታት። እሷ ግን በዙሪያቸው ስለሚሞቱ ሰዎች ከማሰብ ይልቅ ስለ ሚስጥሩ መጨነቋ አበሳጭቷታል። ምርር ብላም በጂም ምትክ እሱ መሞት እንደነበረበት ነገረችው። እነሱ በዚህ እየተጨቃጨቁ በነበረበት ሰዓት አውስታ የተባለችው የፖሊስ መኮንን ጫናውን መቋቋም አቅቷታል። በዚህ ምክንያት ከከተማው ለማምለጥ ቆርጣ አምቡላንሱን ሰረቀች። ክሪስቲ ደርሳባት ልታስቆማት በመወሰን ወደ ውስጥ ገባች። እሷ ግን ለመስማት ፈቃደኛ አልሆነችም። ብዙዎቹ ነዋሪዎች ዕጣ ፈንታቸውን እንደተቀበሉና የሚመጣውን እንኳን ለመመከት እንደሚፈሩ አምናለች። ቦይድና ኬኒ ብዙም ሳይቆይ አምቡላንሱ መጥፋቱን ተረድተው ተከተሏቸው። በዚያ እውከት መሃል ታዲያ ኢታን ማንም ሳያስበው ከቤት ወጣ። በተመሳሳይ ሰዓት እህቱ ጁሊ ደግሞ ከራንደል ጋር ፍርስራሾቹ ጋር ደርሳለች። በሱ ጥበቃ ስር ሆና ወደ ውስጥ እንደገባች ታዲያ ከመቀጽበት በሰዓት ወደ ኋላ ተመለሰች። ጭራቆቹ መኪናቸውን በከበቡበትና ጂም፣ ዶና እንዲሁም ቦይድ በውስጡ ሆነው በነበሩበት ሌሊት ነበር የተገኘችው። ጁሊ ወደ ጂም ጮኸች። ነገር ግን ከፍጥረታቱ አንዱ አግኝቷት በኃይል ወረወራት። እሷን በከፍተኛ ሁኔታ ደንግጣ ራንዳል ከዚሁ ጥንቅጥ ውስጥ እንዲያወጣት ለመነችው። እሱ ግን አይሰማትም። በእውነተኛው ዓለም ውስጥ ጁሊ መሬት ላይ ተኝታ እየተንዘፈዘፈች ነበር። እሱም ነገሩ ስላላማረው ከወደቀችበት አንስቶ ከፍርስራሹ ይዟት ወጣ። ይህ በእንዲህ እንዳለ ቪክተር እና አይነሪ ረጋ ያለ ጊዜ እያሳለፉ ይገኛል። ከተማዋ አይነሪንም በቅርቡ እንደምታጠፋ ያምናል። አባቱ አይነሪ ግን ማንም ሰው ወደዚህ መምጣት እንዳልነበረበት በማስረዳት ነገር ግን ቢያንስ አሁን አብረው መሆናቸው ጥሩ መሆኑን ገለጸልን። የጂም ሞት ከተማዋን ይበልጥ ካናጋት በኋላ ይህ ውይይት ለቪክተር ጥቂት የሰላም ስሜትን ሰጥቶታል። በዚህ ሰዓት ቦይድና ኬኒ ደግሞ አምቡላንሱን ለማስቆም እሾሃማ ብረቶችን አስፓልት ላይ ማንጠፍ ጀምረዋል። ክሪስቲም የአውስታን ሀሳብ ለማስቀየር እየታገለች ነበር። ለማምለጥ የሚሞክር እያንዳንዱ ሰው ነገሮችን ይበልጥ እንደሚያወሳስብ አብራራች። ክርክራቸውን ያቆሙት ኢታን በመንገዱ ላይ ብቻውን ሲንከራተት ሲያዩት ነበር። ክሪስቲ ደጋግማ እንድታቆም ብትለምናትም እሷ ግን አምቡላንሱ በቦይድ ሾዎች ላይ አልፎ እስኪከሰከስ ድረስ መንዳቷን ቀጠለች። በሰራችው ስራ ደግሞ የፈላው ቦይድ ወዲያውኑ ነበር ያሰራት። ክሪስቲን በከፍተኛ መደናገጥ ኢታን ብቻውን ሲጓዝ እንደተመለከተችው ነገረችው። በሰዓቱ ኢታን እየተጓዘ የነበረው ጂም በአንድ ወቅት የተጠቀመበትን ሬዲዮ ይዞ ወደ ተጣለው መኪና ነበር። ቦታው ላይ ሲደርስ ግን የተቀበለው የሞተው አባቱ ነበር። አባትና ልጅ ተቃቀፉ። ጂም አሁን ከምን ጊዜውም በላይ ቤተሰቡ እርስ በርሱ መጠባበቅ እንዳለበት አስረግጦ መከረው። እሱም ያለውን ሁሉ እሺ ካለ በኋላ አብሮት እንዲቆይና በድጋሚ እንዳይጠፋበት ለመነው። ጂም ግን በሐዘን ተሞልቶ እሱ እንደማይቻል ነገረው። ከመሰወሩ በፊት ለኢታን አንድ አስፈላጊ ነገር መክሮታል። መኪናቸው በተገለበጠበት ምሽት ያየውን ህልም አስታወሰው። በህልሙ አይቶት የነበረውን የእንባ ሐይቅ የተባለውን ስፍራ እንደምንም ማግኘት እንዳለበት ገለጸለት። ይህንን ካለው ከጥቂት ሰከንዶች በኋላ ታቢታ ደረሰች። ኢታን ብቻውን ሆኖ ስታየው ደንግጣለች። እሱም በእንባ ታጥቦ አሁን ከጂም ጋር እያወራ እንደነበር ነገራት። በሌላ በኩል ከወሊዱ ጋር ጥሩ ስሜት ላይ ያልነበረችው ፋጡማ ከኤልጅን ጋር ተገናኝታ ለምን ስለተፈጠረው ማንም እንዳልሰማ ጠየቀችው። እሱም እውነቱን ካወቁ ነዋሪዎቹ ስለሚረበሹ ቦይድ ትንፍሽ እንዳይሉ እንዳዘዛቸው በፍርሃት አሳወቃት። ፋጡማ ተስማማች። ነገር ግን ሁለቱም ካዩት አስጠሊታ ትዕይንት ዳግመኛ ሊያገግሙ እንደማይችሉ አምናለች። ኤልጅን ላደረገው ሁሉ ይቅርታ እንደማይገባው አምኖ ተቀብሏል። እሷ ግን ልታረጋጋው ሞከረች። ከተማዋ ያታለለው እሱን ብቻ ሳይሆን እሷንም ስለነበረ በጭራሽ እንደማትጠለው ነገረችው። ከመሄዷ በፊት ታዲያ አንድ ነገር እንዲረዳት በለዘበ ድምፅ ጠየቀችው። በተመሳሳይ ሰዓት ቦይድ ሰሞኑን ሚስቱ አቢ በህልሙ እየመጣች እያስጨነቀችው ነው። ከዚህ ሁሉ ዓመት በኋላ ለምን አሁን እየታየችው እንደሆነ ሊገባው ባይችልም ራሱን ለማረጋጋት እየሞከረ ነው።
መጀመሪያ ሄደው አምቡላንሱን በመስረቋ ምክንያት ታስረው ወደምትገኘው አውስታ ነበር። ቦይድ ከዚህ በኋላ ነዋሪዎቹን ለአደጋ የሚያጋልጥ ስራ እንደማትሰራ ማረጋገጫ ፈልጓል። አውስታ እዚህ ከተማ ውስጥ ታስሮ መኖሩን መቋቋም ስላልቻለች ለማምለጥ እንደሞከረች ልታስረዳው ሞከረች። ቦይድ ግን ተከራከራት። ይህንን ቦታ ማሸነፍ የሚችሉት በአንድነት እንጂ በመለያየት እንደማያዋጣቸው አስረዳት። የሚለው ነገር ልክ እንደሆነ እሷም ታውቃለች። ቢሆንም ግን ሁኔታዎች ተስፋ አስቆራጭ ከሆኑ የራሷን ሕይወት እንድታጠፋ አንድ ጥይት እንዲሰጣት ጠየቀችው። በሌላ ትዕይንት በክሊኒኩ ውስጥ ኬኒ ከቀብሩ በፊት ከአባቷ መኪና ውስጥ የተገኙትን ንብረቶች ለሶፊያ አመጣላት። እሷም ምስኪን እንደመሰለች ከተቀበለችው በኋላ ከአስክሬኑ ጋር ብቻዋን በሆነች ጊዜ አንዱን ጥርሱን በዝምታ ነቀለች። በተመሳሳይ ሰዓት ጄዲ በሕፃኑና በከተማው ታሪክ ዙሪያ ስላለው ሚስጥር ለማወቅ ቀን ከሌት ማሰቡን ቀጥሏል። ቦይድ የደረሰበትን ለማወቅ ቦታው ላይ ሲገኝ ጄዲ ወደ ተስፋ መቁረጡ ተቃርቦ ነበር። መልሶቹ ጭንቅላት ውስጥ ተሰንቅረው እንዳሉ ስለተሰማው ለማስታወስ እንዲረዳው የእንጉዳይ እጾችን ለመውሰድ እንዳሰበ ነገረው። ቦይድ ወዲያው ነበር ሐሳቡን ውድቅ ያደረገው። በዚህ ቦታ የሚገኝ እያንዳንዱ መልስ ዋጋ እንደሚያስከፍል በማስታወስም አስጠነቀቀው። በሐሳቡ ሁለቱም ሳይስማሙ ከተለያዩ በኋላ ለጂም እና ለፓስተሩ የቀብር ስነ ስርዓት ላይ ተገኙ። በዛች ሰዓት ከዚህ በፊት ተፈጥሮ የማይታወቅ ነገር ተፈጠረ። ቁጥር ስፍር የሌላቸው ቁራዎች በድንገት በዙሪያቸው መከስከስ ጀመሩ። በዚህ ምክንያት ስነ ስርዓቱ ተቋረጠ። ነዋሪዎቹም በድንጋጤ ተዋጡ። ሶፊያ በዚህ ከተማ ውስጥ መቼ ነገሮች ይህን ያህል መባባስ እንደጀመሩ ኬኒን እየጠየቀችው ነው። እሱም የጂም ቤተሰብና ጄድ ከተማው ውስጥ ከገቡ በኋላ እንዲህ እንደተመሰቃቀለ አብራራላት። ጁሊ ውይይቱን በሰማች ጊዜ ደሟ ፈላ። ለዚህ ሁሉ ትርምስምስ ሶፊያ ቤተሰቧን ተጠያቂ እንደሆነ ዳርዳር የምትል ነበር ይመሰላት። ታቢታ ልታረጋጋት የቻለችውን ሞከረች። ነገር ግን ጁሊ ቁራዎቹ ሳይቀር የአባቷን ሞት እያከበሩን ይመሰላት። የጂም ቀብር ከተጠናቀቀ በኋላ ቪክተር ኢታንን ወደ ቤት ወስዶ ማጽናናት ጀመረ። እሱም አጋጣሚውን ተጠቅሞ አባቱ ጂም ከመሰወሩ በፊት የእምባ ሐይቅ የሚባል ቦታ እንዲያገኝ ስለነገረው አቅራቢያቸው ወደሚገኝ ሐይቅ እንዲወስደው በሚስጥር ጠየቀው። ምክንያቱን ሲጠይቀው ግን ኢታን ለመናገር አልፈለገም። ሁሉንም እዛ ሲደርሱ ለማብራራት ቃል ከገባለት በኋላ ቪክተር ሳይፈልግ ተስማሙ። በዚሁ መሃል ጁሊ በፍርስራሾች ውስጥ ያጋጠማትን እንግዳ ክስተት ሚስጥሩን መረዳት አልቻለችም። ምናልባት ወንድሞ የሳላቸው ስዕሎች ሊያስረዱት ይችላሉ ብላ ስላመነች ወደ ፈረሰው ቤታቸው ለመመለስ ተዘጋጀች። ራንዳል እዛ ውስጥ ከገባች ቤቱ ሊፈርስባት ይችላል ብሎ ስለፈራ አይሆንም ማለት ባይሆን ከሷ እሱ ስለሚሻል ራሱ ለመሽለክ ፈቃደኛ ሆነ። በዚህ ተስማምተው ውስጥ ከገባ በኋላ ጁሊ ውጪ ላይ መጠበቅ ጀመረች። በተመሳሳይ ሰዓት ታቢታ ከዚህ በፊት ከከተማው ወደ አስወጣት ማማ በድጋሚ ለመሄድ ወስናለች። ወደዛ አደገኛ ቦታ ማንም እንዲሄድ እንደማይፈቅድላት ስለምታውቅ ድምጿን አጥፍታ በስውር መንገድ ጀመረች። ሆኖም ሄነሪ ደረሰባት። ምንም እንኳን ብደነግጥም ያዛፋውንም ቢሆን ለመውጫ ብቸኛው መንገድ ሊሆን እንደሚችል አስረዳች። ሄነሪ ደግሞ የፈለገ ሊያድናቸው ቢችልም ብቻዋን እንድትሄድ ሊፈቅድላት አልቻለም። ሆኖም ሊያስቆማት እንደማይችል ሲገባው አብሯት መሄድን ወሰነ። ይህ በእንዲህ እንዳለ ኤሊስ የፋጡማን ጭንቀት ይቀንስላታል ብሎ ስላሰበ በተጣሉ መኪኖች የሞላበት አካባቢ ወሰዳት። ከዛም የቤዝቦል መምቻ ሰጥቷት የተሸከመችውን ስሜት ሁሉ እንድታወጣው አበረታታት። ሐሳቡ የሰራላት ይመስላል። ፊት ለፊት ያገኘችውን መኪና ሁሉ በእንባ እየታጠበች ሰባበረች። በመጨረሻም ተንፈሳለች። በሌላ በኩል ጄድ እና ቪክተር ኢታንን ወደ ሐይቁ እየወሰዱት በነበረበት ሰዓት የእምባ ሐይቅ ስለተባለው ቦታ አብራራላቸው። ሐይቁ የመፈወስ ኃይል እንዳለውና ጂም ለሱ በልዩ ሁኔታ የታየው ያንን ሐይቅ እንዲያገኝ ለመርዳት እንደሆነ አስረዳ። ኢታን ጨምሮም ታቢታ ወደዚህ ከመምጣቷ በፊት በሕልሟ እንዳየቻቸው ነገር። እውነት ነው። ታቢታ ስለዚህ ሐይቅ ስታወራ ቦታው እንግዳ በሆኑ ቀይ ድንጋዮች መከበቡን ነግረዋለች። ኢታን የሚለውን እሷ ከነገረችው ጋር ካገናኘው በኋላ ጄድ ትልቅ ፍንጭ እንዳገኘ ተሰማው። በዚህ ሰዓት ቪክተር በጫካ ውስጥ ድጋሚ ያዋለው ብሎ አስቦት የማያውቀውን ጉድ ተመለከተ። ባለ ቢጫ ሱፍ ሽማግሌ ወደ ሶፊያ ከተቀየረ በኋላ ልብሱን እዛው ነበር ጥሎት ሄደው። አንድ ቁራ በአቅራቢያው ሲታይ ቪክተርን ፈርቶ ሸሸ። ወደ ፈረሰው ቤት ስንመለስ ራንዳል ኢታንን መጽሐፍ በሚፈልግበት ወቅት ሳያስበው አንድ አስክሬን አገኘ። በመጨረሻም መጽሐፍቱን ሲያገኛቸው ቤቱ ይበልጥ መፍረስ ስለጀመረ በቻለው ፍጥነት አምልጦ ወጣ። ይህ ሁሉ ሲሆን ታቢ በጠርሙሱ ዛፍ አቅራቢያ ደርሳለች። ሄነሪ ግን ደስ አላለው። እዚህ ዛፍ ውስጥ መግባት ይባስ አደገኛ ወደሆነ ቦታ ሊወስዳት እንደሚችል እያነሳም ተከራከሩ። በክርክሩ ወቅት ነጭ የለበሰው ልጅ በድንገት ለታቢ ታያት። ልጁ በፊት ከምታውቀው አሁን እንዳደገ አስተውላለች። ቀጥላ ተከታታይ ጥያቄዎችን መጠየቅ ስትጀምር ታዲያ ወዲያውኑ አስቆማት። የተሳሳቱ ጥያቄዎችን እየጠየቀች መሆኗንም አሳወቃት። ያላት ጊዜም እያለቀ መሆኑን አሳሰባት።
እሷም ፈጠን ብላ ዛፏውንም ወደ ብርሃን ማማው እንደሚወስዳት ስትጠይቀው ብዙ ነገር ስለተተረማመሰ ይህ ዛፍ ከዚህ በኋላ የት እንደሚወስዳት እንደማያገለጽ። በዛች ቅጽበት ጄድ እና ኢታን ቪክተርን ፍለጋ በደረሱ ጊዜ ውይይታቸው ተቋረጠ። ከብዙ ፍለጋ በኋላ ሄነሪ ቪክተርን አንድ ጥግ ላይ በድንጋጤና በፍርሃት እየተንቀጠቀጠ አገኘ። ጄድ ግን በጫካ ውስጥ በበቀሉት እንጉዳዮች ላይ እንዳተኮረ ነበር። የተቀበሩ ትዝታዎችን ሊከፍቱ እንደሚችሉ ስለተማመነ በእርግጠኝነት ሊጠቀምባቸው ተዘጋጅቷል። በዚያው ምሽት ቦይድ የአቢን መቃብር ጎበኘ። ለሞተችው ሚስቱ ማውራት ትልቅ እፎይታን ስለሚሰጠው ሲጨነቅ ወደዚህ ነው የሚመጣው። አሁን ላይ እየተፈጠሩ ያሉ ነገሮች ይበልጥ ግራ እያጋቡት እንደመጡና አቅጣጫው ሁሉ እንደጠፋበት ገለጸ። ይቺ ከተማ እያንዳንዱን ሰው እንደምትሰባብረው ሁሉ አሁን ደግሞ እሱንም እየሰባበረች ከሆነ እንደሚፈራ ምንላት። በዚህ መልኩ ሚስቱን አቢን እያማከረ በነበረበት ሰዓት ታዲያ አንድ እጅ በድንገት ከአፈር ውስጥ ወጥቶ አፈፍ አደረገ። ወደ ታችም ሊጎትተው ሞከረ። ቦይድ ለጥቂት አመልጧል። እዚህ ቦታ ላይ ያጋጠመውን ለሌላ ሰው ከተናገረ ግን ራሱን ስቷል ብለው እንዳያስቡ ስለሰጋ ለአንድም ሰው ትንፍሽ ማለት አልፈለገም። በማግስቱ ቪክተር በጫካ ውስጥ ስላገኘው ቢጫ ሱፍ ለመወያየት ሁሉንም ሰው በፖሊስ ጣቢያው ሰበሰበ። ቦይድ አውሬዎቹ ሆን ብለው ያንን ልብስ እዚያ እንደተዉት አምኗል። የቪክተር እናት ሚራንዳ ከዓመታት በፊት ያንኑ ምስል ስላው ስለነበረ ሄነሪ ከቪክተር ጋር ብቻውን ለመነጋገር ሀሳብ አቀረበ። እሱ ከሄደ በኋላ ጄድ የታቢታ ትዝታዎች እውነተኛ መሆናቸውን አጥብቆ አሳሰቧቸው። እንዲሁም የዚህ የተረገመ ከተማ ሚስጥሮች በሙሉ በአእምሯ ውስጥ ተቀብረው እንደሚገኙ አስረዳቸው። በተጨማሪም ጫካ ውስጥ ያገኘውን ጉዳይን ተጠቅሞ ትውስታውን ለመቀስቀስ እንዳሰበ ነገረው። ቦይድ ግን አልተስማማም። እዚህ ቦታ ላይ የሚገኙ ነገሮች በጠቅላላ ከጥቅማቸው ጉዳታቸው ስለሚበልጥ ጉዳዮቹ ሌላ ችግር ውስጥ እንዳይከቱት ሰግቷል። በሌላ በኩል ሳራና ሶፊያ እየወሩ ኬኒ ሳራ ወንድሟን እንደገደለችውና ለረጅም ጊዜ በነዋሪው ተጠልታ እንደቆየች ለሶፊያ ነግሯታል። እሷም ከዚህ ሁሉ ጥፋት በኋላ ለምን ሌላ እድል እንደሚገባት ጠየቀች። ሶፊያ ግን በረጋ መንፈስ ስህተታቸው የሚያሰቃያቸው ጥሩ ሰዎችን ብቻ እንደሆነ ነግራ አረጋጋቻት። ሳራ ክፍሉን ለቃ ከወጣች በኋላ ሶፊያ ለራሷ በዝምታ አንጎራጎረች። ማንጎራጎር እንደጀመረችም ሳራ በድንገት በከፍተኛ ህመም እየጮኸች ወደቀች። በሌላ ትዕይንት ታቢታን ወደ ጫካ በመውሰዱ ምክንያት ጄድ ላይ እያበደችበት ነው። ኃላፊነት የጎደለው እንደሆነም እያነሳች አጥብቃ ወቀሰችው። እሱም ልጇ ጂምን በጫካ ውስጥ እንዳየውና የእንባ ሐይቅ የተባለውን ስፍራ እንዲያገኝ እንደነገረው ገለጸላት። እሷ ግን ነገሩን ተራ ቅዠት ነው ብላ ውድቅ አደረገችው። ጄድ ግን በዚህ ምስጢራዊ ቦታ የሚታዩት ነገሮች ሁሉ ምክንያት እንዳላቸው በመንገድ ተከራከራት። እስካሁን እሷም ትሁን እሱ በጫካ ውስጥ የታያቸው አንድም ያልተፈጠሩ አለመሆናቸውን እስካሁን አረጋግጠዋል። እሱ ጋር ተለያይታ ወደ ልጇ ስትመለስ ታዲያ ኢታን በሬዲዮ ጂምን ለማግኘት ሲሞክር አገኘችው። ሐይቁ እውነተኛ መሆኑንና አባቷ አሁንም በሕይወት መኖሩን በእርግጠኝነት ነገራት። ያንን ሐይቅ ካገኙ በእርግጠኝነት ጂምን በሕይወት እንደሚያገኙት ገለጸላት። ምንም ብታደርግ ልታስቆመው እንደማትችል በተረዳች ጊዜ ሐይቁን አብረው ለመፈለግ ወሰነች። በሌላ ስፍራ የፋጢማ ሁኔታ ይበልጥ እየተባባሰ መጥቷል። ኤሊስም ነገሯ ስላላማረው ከእሷ ጋር ለመቆየት ሲል ወደ ሰፈሩ የሚያደርገውን የምግብ ፍለጋ ጉዞ ለመተው ሀሳብ አቀረበ። እሷ ግን እንዲሄድ አስገደደችው። እሱ ከሄደ በኋላ ኤልጅንም በሚስጥር ጎበኘችው። ክፍል ውስጥ ሁለት የአፈር ቁልል በማየቷ ግራ ተጋብታለች። ከቆይታ በኋላ ኬኒ ወደ ፋጡማ ሲመለስ ወለሉ ላይ የተከመረውን አፈር በውሃ እያራሰች ስትጫወት አገኘት። ኬኒ እያበደች ነበር ይመስል። በአስቸኳይ ቦይድንና ጄድን ጠርቷቸው ያለችበትን ሁኔታ ሲያሳያቸው እነሱም ግራ ተጋቡ። ፋጡማ እንዳስረዳችው ጎለም የተባለውን ፍጡር በጭቃ ልትቀርጸው እንዳሰበች ነገረቻቸው። ከእሷ ከተወለደው አውሬ ጋር አሁንም በስሜት ግንኙነት እንዳላት ተናገረች። በውስጡ የሚሰማትን ፍርሃት ይህ ቅርጽ ምናልባት ካጠፋላት ብላ እንደሆነም አብራራች። ይህ በእንዲህ እንዳለ ቀደም ሲል በተፈጠረው ክስተት የደነገጠችው ሳራ በቤተ ክርስቲያን ውስጥ ኤልጅንን አገኘችው። ከዚህ በፊት መጥፎ ስራዎችን ያሰራት የነበረው ድምፅ እንደገና መመለሱን በፍርሃት ተሞልታ ነገረችው። ድምፁ እንደሚላት ከሆነ ወደ ምግብ ቤቱ እንድትሄድ ከጆኩ ውሃ እንድትጠጣና እኩለ ቀን ከመሆኑ በፊት መልሳ እንድታፈሰው ነበር። እምቢ ካለች ግን በአንድ ሰው ላይ ጉዳት እንደሚደርስ አስፈራርቷታል። ኤልጅን በጥሞና ካዳመጣት በኋላ እነዚህን ድምፆች እንዳትሰማቸው መከራት። ሳራ ግን ድምፁን አለመታዘዝ ሁሌም በደም እንደሚጠናቀቅ ታውቅ ነበር። ይህ በእንዲህ እንዳለ ሄነሪ ከልጁ ጋር ጊዜ ለማሳለፍ ፈልጎ አገኘው። ቪክተር እንደተለመደው የዛፎቹን እንቅስቃሴ እየለካ ነበር። ሄነሪም ቀኑ ሙሉ ከሱ ጋር ሲለካ ከቆየ በኋላ በመጨረሻ ቢጫ ሱፍ ስለለበሰው ሰው እንዲነግረው ጠየቀው። ቪክተር ግን የሽማግሌውን ስም ሲሰማ ደነበረ። በፍርሃት ጥሎት ወደ ጫካው ቢሸሽም ሄነሪ ግን ተስፋ ሳይቆርጥ እየተከተለ ነዘነዘው።
ቪክተር በመጨረሻ ተስማምቶ ቢጫ ሱፍ የለበሰውን ሽማግሌ ለመጀመሪያ ጊዜ ባየው ቀን የሳላቸውን ስዕሎች አሳየው። ሄነሪ ስዕሎቹን ሲያይ የሚገባበት ጠፋው። ሚስቱ ሚራንዳ በዚህ ሰው አሰቃቂ ሁኔታ ስትበላ ነበር የሚያሳየው። ቪክተር የእናቱን ሞት በዛ እድሜ ማየቱ ደግሞ ይበልጥ አንገበገበው። በዛን ጊዜ ከአውሬዎቹ ያመለጡትን ሰዎች እያደነ ሲበላ የነበረው ይሄው ባለቢጫ ሱፍ ሽማግሌ ነበር። በተመሳሳይ ሰዓት ሳራ ለረጅም ሰዓት ከራሷ ጋር ስትጣላ ቆይታ በመጨረሻ እንደተባለችው ወደ ምግብ ቤቱ ሄደች። አይምሮ ውስጥ ያለ እረፍት ሲያቃጭሉ የነበሩትንም ድምጾች ተከትላ እንደተባለችው ከጆጉ ጠጣች። ነገር ግን ውሃውን መልሳ ከማፍሰሷ በፊት ጥቂት አመነታች። ማመንታቷን የተረዳችው ሶፊያ ታዲያ በድንገት እንደወደቀችና እጇ እንደተሰበረ በማስመሰል እሪታዋን አቀለጠችው። ሳራ ወዲያውኑ የድምጾቹን ትዕዛዝ ባለማክበሩ የተፈጠረ አድርጋ ነበር የቆጠረችው። በዚህ ምክንያት ምንም ሳታቅማማ የተባለችውን ፈጸመች። በሌላ በኩል ጆሊና ራንዳል ወደ ፍርስራሾቹ ተመልሰው በድጋሚ ወደ ውስጥ ለመግባት ተዘጋጀች። ከመግባቷ በፊት ግን ፀጉሯን ቆረጠች። ወደ ውስጥ እንደገባች ታዲያ የሄደችው ከብዙ ዓመታት በፊት በነበረው ጭፍጨፋ ላይ ነበር። እዚያም ቢጫ ከለበሰው ሽማግሌ ጋር ፊት ለፊት ተገናኘች። ዞሮ ሲያያት በጣም ስለደነገጠች እውነታው ዓለም ላይ ያለው ሰውነቷ አላግባብ መንዘፍዘፍ ጀመረ። ራንዳል ይህንን ሲያይ ወዲያውኑ መንጭቆ አወጣት። በዛች ሰዓት ባለቢጫው ሱፍ ወደ እሷ እየተራመደ ነው። በሌላ በኩል ኢተንና ታቢ አቅራቢያቸው በሚገኝ ሐይቅ ላይ ደርሰው ለጥያቄዎቻቸው መልስ መፈለግ ጀምረዋል። ከረጅም አሰሳ በኋላ ሮጀር የተባለ ነዋሪ በአፈር ውስጥ የተቀበረ ገመድ አገኘ። እሱ ገመዱን በሳበው ሰዓት ታዲያ ከርቀት ግዙፍ ነገር ከሐይቁ መውጣት ጀመረ። እነሱም በጉጉት ከሐይቁ ውስጥ ጎትተው አወጡት። 3 ትልልቅ አሻንጉሊቶች ነበሩ። ሌሎቹ አሻንጉሊቶቹን ወደ ዳርቻው በሚጎትቱበት ወቅት ሮጀር ይቅርብን እያለ ነበር። በመጨረሻ ተሳክቶላቸው ካወጧቸው በኋላ አንድ ሚስጥር ይዘዋል ብለው ስላሰቡ ዶና አንደኛውን አሻንጉሊት በቢላ ቀደደችው። በውስጡ ግን ከጭድና ቁርጥራጭ ጨርቆች ውጭ ምንም አልነበረም። እነዚህ አሻንጉሊቶች በውሃ ውስጥ እንዲቆዩ የተፈለገበት ምክንያት ሊኖር ይችላል ብለው ስላሰቡ ምርምራቸውን አቁመው ውስጣቸውን በድንጋይ ሞሉ። ከዛም እንደነበሩ አድርገው ወደ ሐይቅ ወረወሯቸው። ይህንን በሚያደርጉበት ሰዓት ግን ታቤታ የራሷን ትውስታዎች ብልጭ ማለት ጀምረው ነበር። ልክ እንደነዚህ አይነት አሻንጉሊቶችን ልጅ እያለች ትሰራ እንደነበር ታስታውሳለች። ሆኖም እሷ የምታስታውሳቸው አሻንጉሊቶች በጣም ትንሽ እንጂ እንደዚህ ከሰው ቁመት አይበልጡም ነበር። በዚህ ሁኔታ ቀኑ አልፎባቸው ምሽት ሲመጣ ወደ መንደራቸው ከመመለስ ይልቅ እዛው ተደብቀው ለማሳለፍ ወሰኑ። ብዙም ሳይቆይ ግን የሚያስደነግጥ ድምፅ አስተጋባ። ያ ድምፅ ሌላ ትውስታዋን ከፈተላት። ልጅ እያለች አንድ ሰው እነዚህን አሻንጉሊቶች ወደ ሐይቁ ሲጥላቸው ታስታውሳለች። ያ ሰው ከሞተ በኋላ ግን ባልተጠበቀ መልኩ አሻንጉሊቶቹ ወደ አውሬነት ተለውጠው ተመለሱ። ታቢታ አሻንጉሊቶቹ አደገኛ መሆናቸውን ወዲያውኑ ተገነዘበች። የሁሉም ሕይወት አደጋ ውስጥ መሆኑን እያስረዳች ቦታውን ለቀው እንዲወጡ ወተወተች። ነገር ግን ረፍዶ ነበር። ከአሻንጉሊቶቹ አንዱ ድንገት በመግባት ሮጀርን ገደለው። ኤሊስ ጣልቃ ከመግባቱ በፊት ሌላኛው አሻንጉሊት ፓቲ ላይ ጥቃት ሰነዘረ። በዚህ ግርግር መሃል ነበር ታቤታ ፍጥረታቱን እንዴት ማቁሰል እንደምትችል ያስታወሰችው። ፈጠን ብላ በአካባቢው ላይ ተሰክተው በነበረው ጦር በሚመስሉ ዘንጎች አንዱን አሻንጉሊት ማስወገድ ቻለች። ይህም የቀሩትን ወደ ጫካው እንዲሸሹ አደረጋቸው። በሌላ በኩል በክሊኒክ ውስጥ ክርስቲ ሶፊያን የተሰበረ እጅ እየተንከባከበች ትገኛለች። ማሪኤል ደግሞ ማሸጊያ ለማምጣት ወደ አምቡላንሱ ሄደች። አምቡላንሱ እንደከፈተችው ታዲያ በድንገት ራሷን በሰንሰለት ታስራ ስትጮህ አየችው። ክርስቲ አምቡላንስ ውስጥ በከፍተኛ ፍርሃት ተውጣ ስታገኛት ምን እንደሆነ ብትጠይቃትም ማሪኤል ግን የተፈጠረውን ነገር ለማብራራት በጭራሽ አልፈለገች። በተመሳሳይ ሰዓት ኬኒ ፋጡማ ያለችበትን ሁኔታ ለማየት ወደ ክፍሏ አመራ። እሷም የጀመረችውን እንግዳ የሆነ ፍጡር መገንባቷን ቀጥላለች። ፋጡማ ከወዷ ከወጡ አስፈሪ ፍጡር ጋር ያላትን ስነ አእምሯዊ ግንኙነት በከፍተኛ ሁኔታ እንደሚያስፈራ ታምናለች። ምክንያቱም በየቀኑ ወደ እሷ በይበልጥ እየቀረበ እንደሆነ ያለማቋረጥ ይሰማት ነበር። ይህ በእንዲህ እንዳለ ሄነሪ ስለ ሚስቱ አሟሟት ካወቀ ጀምሮ ውስጡ በከፍተኛ ሁኔታ ተናውጧል። በመጠጥ ሰክሮና በሐዘን ቆስሎ በሁሉም ሰው ፊት ተሰብሮ ምርር ብሎ አለቀሰ። What's wrong with you? Show him the picture of what he did. Oh, I'm sorry! I'm sorry! በዚህ መሃል ቦይድ እንግዳዮቹን እንዲወስድ በመጨረሻ ተስማምቶ የጄድን ያለፈ ህይወት ጋር የተያያዙ ትውስታዎች ለመክፈት በማሰብ አጠገቡ ሆኖ እየተከታተለው እንዲወስድ አደረገው። እሱም እንግዳዮቹን ውጦ ቅዠቶቹ በጀመሩ ጊዜ ጄድ በየቦታው ሸረሪቶችን አይቶ ደነገጠ። ከዛም ወደ ጫካው ጥልቅ ክፍል የራሱን የልጅነት ምስል እየተከተለ ገባ። ብዙም ሳይርቅ ታዲያ በአይኑ ላይ ሚስማር የተመታበትና የተለያዩ የሙት መናፍስቶችን ተመለከተ።
የራሱን ገጽታ በብዛት ሆነው አብረው ቫዮሊን ሲጫወቱ ሲመለከት አንድ ነገር ተገነዘበ። በዚህ ቅዠት ውስጥ የሚያያቸው ሰዎች በጠቅላላ ባለፉት ህይወቱ የነበራቸው ማንነቶች ሲሆኑ እያንዳንዱ ህይወቱ ላይ የሞተው በአውሬዎች ሳይሆን በነዋሪዎቹ መሆኑን አረጋገጠ። ራእዮቹ መለዋወጣቸውን ቀጠሉ። ከዛም ጄድ አውሬዎቹ በሞሉበት ከምድር በታች ባለው መተላለፊያ ዋሻ ውስጥ ራሱን አገኘው። እዛ ውስጥ የሚኖሩት አውሬዎችም ጎትተው ህፃናቱ የተቀበሩበት መቃብር ውስጥ ሲከቱት ከአስፈሪዎቹ ህፃናት አንዱ በአቅራቢያው ሆኖ ይመለከተው ነበር። በዛች ቅጽበት ነበር ጄድ ወደ ራሱ የተመለሰው። እስካሁን የትም አልሄደም። እዛው ፖሊስ ጣቢያ ውስጥ ነበር። ምንም እንኳን ያስፈሪ ጉዞ ሙሉ በሙሉ በሀሳብ ውስጥ ብቻ የተፈጠረ ቢሆንም ራእዮቹ እውነቱን እንደገለጡለት ሙሉ በሙሉ አምኗል። ህፃናቱን እንዴት ማዳን እንደሚችልና ከከተማው የሚያመልጡበትን መንገድ እንደደረሰበት ለቦይድ አሳወቀው። ጄድ የሚያስፈልጓቸው መልሶች በሙሉ ከከተማው በታች ባለው ዋሻው ውስጥ ተሸሽገው እንደሚገኙ ለማሳመን ሞከረ። ለመስዋዕትነት የቀረቡት ህፃናት እዛው በመቀበራቸው እያንዳንዱ ሰው እዚያ ካሰረው ኃይል ጋር የተያያዘ ሊሆን እንደሚችል አመነ። ቦይድ እዛ ዋሻ ውስጥ ከገቡ የአውሬዎቹ ራት እንደሚሆኑ ያውቃል። ስለዚህም ፈጽሞ አይሆንም፣ ማንም ወደዛ እንዲገባ አልፈቅድም አለ። ጄድ ግን ምንም ሳያደርጉ መቀመጥ ይበልጥ ወደ ሞት እንደሚመራቸው በመንገድ ተከራከረ። በተለይም ቦይድ ከተግባር ይልቅ በተስፋ ላይ ብቻ እንደሚመሰረት በወቀሰው ጊዜ ክርክራቸው በረታ። ኬኒ መሃል ገብቶ ሊያረጋጋቸው እየሞከረ ከርቀት ድምፅ ሰሙ። ቪክተር ራሱን ለማጥፋት ወስኖ ጣሪያ ላይ መቆሙን ባሳወቁት ጊዜ ቦይድ በፍጥነት ሄደ። ሐሳቡን ለማስቀየር በሚሞክርበት ሰዓት ታዲያ ቪክተር አንድ ታሪክ ተረከለት። በአንድ ወቅት ከተማዋን በጣም ይጠላት ስለነበረ ራሱን ከጣሪያ ላይ ስለፈጠፈጠ አንድ ልጅ ነገረው። ቦይድም ቢጫ ሱፍ ስለለበሰው ሚስጥራዊ ሰው በጠየቀው ጊዜ ቪክተር ይበልጥ ለማስታወስ ለመሞከር ተስማማ። በመጨረሻም እንደምንም ሐሳቡን አስቀይሮት ወደ ውስጥ ይዞት ገባ። ነገር ግን ዶና ቦታው ላይ ደርሳ ሮጀር በእነዛ ግዙፍ አሻንጉሊቶች መገደሉን ይፋ ስታደርግ ውይይታቸው ተቋረጠ። ታቢት አሻንጉሊቶቹን በአንድ ወቅት የእሷ እንደነበሩና አንደኛው ጦር በመሰሉት ዘንጎች እንደጠፋ አብራራች። በዚህ መሃል ሄነሪ እና ሶፊያ ተገናኝተው መጠጥ መጠጣት ጀምረው ነበር። ሄነሪ ቢጫ ልብስ የለበሰው ሽማግሌ ለምን እንደዛ በአሰቃቂ ሁኔታ ነዋሪውን እንደጨፈጨፈ ሊረዳ አልቻለም። በተለይም ሚስቱን ያደረጋትን በአይምሮ አስሬ እየሳለ እረፍት አጥቷል። ሶፊያ ግን እንደተረዳችው እያስመሰለች አሳቻ ሰዓት መጠበቅ ጀመረች። ከዛም ክፍተት እንዳገኘች በሚስጥር እጇን ቆርጣ ደሟን መጠጥ ውስጥ አንጠባጠበች። ምን አይነት ችግር ውስጥ እንደገባ ያልተረዳው ሄነሪ ምንም ሳይጠራጠር አንስቶ ጠጣ። በተመሳሳይ ሰዓት እነ ኬኒ አሻንጉሊቶቹ ሚስጥር ለመረዳት እየሞከሩ ይገኛሉ። ታቢታ ስለ አሻንጉሊቶቹ የነገረችው ታሪክ አንድ ነገር አስታውሶታል። የነዋሪዎቹ አንዳንድ ፍርሃት ከሞቱ በኋላ እውን ሊሆን እንደሚችል ሳራ ያስጠነቀቀችው ድንገት ትዝ አለው። እነሱም የዚህን ነገር መዘዝ ማብሰልሰል ከመጀመራቸው በፊት ዶና ጭንቀቷ ከአቅሟ በላይ ሆኖባት በድንገት ተዘረረች። ኬኒ ክሪስቲን ለመጥራት በፍጥነት በሮጠበት ወቅት ቦይድ በከፍተኛ ድንጋጤ ነፍሷን ለመመለስ መታገል ጀመረ። በተደጋጋሚ ቢሞክርም ግን ትንፋሿ ሊመለስ ባለመቻሉ ሌሎቹ ተስፋ ቆርጠው እንዲተዋት ወተወቱት። ቦይድ ግን በጭራሽ አለ። ስሟን እየጠራ ደረቷን መደለቁን ቀጠለ። በዛች ቅጽበት ተአምር በሚመስል ሁኔታ የልቧ ምት ተመለሰ። የእሷን ሁኔታ ለመከታተል ቦይድ እና ጄድ የተለያዩ የሕክምና መሳሪያዎችን ሲያመጡ ክርስቲ ደግሞ አስፈላጊውን እንክብካቤ መስጠት ጀመረች። መሳሪያው መስራት ከጀመረ በኋላ ዶና በህይወት መኖሯን አረጋገጠች። ነገር ግን የኦክሲጅን እጥረት ከባድ ጉዳት አድርሶባት ሊሆን እንደሚችል አስጠነቀቀች። የከተማዋ ነዋሪዎች ሁሉ እንደ እናታቸው የሚቆጥሯት ዶና እንዲሆና ሲያዩት በጣም ነበር የተጨነቁት። በዚህም ምክንያት ራንዳል ባካና ኤልጅን ለሁሉም ሰው የሚሆን ምግብ አዘጋጁ። ቦይድም ያለሷ መምራት እንደማይችል በማመን አጠገቧ ሆኖ አይኗን እንድትገልጥ ይለማመጣት ጀመረ። አይምሮ በእነዚህ ሀሳቦች በተወጠሩበት ሰዓት ታዲያ የሞተው ጓደኛው ካትሪ በአይነ ህሊናው ተገለጠ። ጄድ የሚለውን መስማት እንዳለበት ካስረዳው በኋላ ከተማዋን ለማዳን ያለው ጊዜ እያለቀ መሆኑን አስጠነቀቀው። በዚህ መልኩ ከማይታየው ጓደኛው ጋር እየተጨቃጨቀ በነበረበት ሰዓት ነው ዶና በድንገት የነቃችው። ይህንን የምስራች ታዲያ የከተማው ነዋሪዎች ሲሰሙ በጣም ነበር የተደሰቱት። በዚህ ሂደት ውስጥ ጄድ የሮጀርን አስክሬን ለማየት ሄዶ ነበር። በሰዓቱ የነበረበት ሁኔታ ሲመለከት ግን በከፍተኛ ሁኔታ ደነገጠ። አይኑ በአሻንጉሊቶቹ ወጥተው ስለነበር እነ ዶና በልብስ ቁልፍ ሰፍተውት ነበር። በተመሳሳይ ሰዓት ቦይድ አሁንም ከሞተው ጓደኛው ጋር እየተጨቃጨቀ ነው። ካትሪን ከዋሻዎቹ ጋር በተያያዘ የድፍረት እርምጃ እንዲወስድ ደጋግሞ አስጠንቅቆታል። እሱም ጄድ ያለው ሁሉ እውነት ከሆነ ወደ ዋሻው ያስገባናል ወዳለው ግድግዳ ለመሄድ ወሰነ። ከዛም ትልቅ መዶሻ ይዞ ወደ ምድር ቤት አመራ።
ጄድ ቀደም ሲል ያመለከተውን ግንብም ሰባበረው። ጄድ ትክክል ነበር። ግንቡን ጥሶ እንዳለፈ ከጀርባው የተደበቀ በር አገኘ። ራንድልም ጊዜ ሳያጠፋ በሩን በኃይል ለመክፈት ሞከረ። ነገር ግን ጄድ አስቆመው። በሩ በምክንያት የታሸገ መሆኑን በማመንም ለጊዜው በዚህ መልኩ እንዲተዉት አሳመነው። ያለፉት ነዋሪዎች ይህንን በር ያሸጉት አውሬዎቹ እንዲያወጡ ሊሆን ይችላል ብለውም ስላሰቡ በበሩ ላይ መከላከያ ክታብ አስቀመጡ። በመጨረሻም ቦይድ ነዋሪዎቹን ሰብስቦ እውነቱን ለማሳወቅ ወሰነ። ጄድ እና ታቢታ ያስታውሱትን ያለፈ ህይወታቸውን በጠቅላላ አንድም ሳያስቀር አብራራላቸው። ብዙዎቹ ለማመን ተቸግረው ነበር። ክሪስቲ ይህ ግምት ስፍር ቁጥር ከሌላቸው ሌሎች ግምቶቻቸው ምን የተለየ እንደሚያደርገው ጠየቀች። ቦይድም ስለተደበቀው በር ያወቁት በእነሱ ትውስታ ላይ ተመስርቶ መሆኑን ገልጾ ጂምን ለሞት ያበቃው ሚስጥሩ ላይ መድረሱ መሆኑን አስረዳት። ይሄ ደግሞ ከተማዋን የሚቆጣጠረውን ክፉ መንፈስ እያሸነፉት መሆኑን እንደሚያሳይ ተከራከረ። በዚህ ሰዓት ሄነሪ ጣልቃ ገብቶ ያለፈውን ታሪክ መፈትፈት ይበልጥ ስቃያቸውን እንደሚያበዛ በማስጠንቀቅ ተቃወመ። እነዚህ ይፋ የሆኑ ሚስጥሮች የጂምን ቤተሰብ በጥልቀት ጎድቷቸዋል። በታቢታ ትውስታ መሰረት ባለፈ ህይወቷ የቪክተር እናት ሚራንዳ ነበረች። ኢታን ደግሞ ይህንን ሲሰማ ቪክተር ወንድሙ መሆኑን አሰበ። በዚህ ትርምስምስ ታሪክ የተንጨረጨረችው ጁሊ ታዲያ ከተማው የሰዎችን አእምሮ እንደምታጣምምና ተስፋን ወደ ሞት እንደምትለውጥ በንዴት ተናገረች። ቪክተር ግን ስለዚያ ቢጫ ልብስ የለበሰ ሽማግሌ እውነቱን ለማውጣት ቆረጠ። ታቢታንም በምርመራው እንድትረዳው ጠየቃት። ዋሻዎቹን ለመመርመር ዝግጅት በተጀመረበት ወቅት ቦይድ፣ ጄድ እና ኬኒ መንገዶቹን በካርታ ላይ ለማስፈር ሞክረዋል። ጄድ የቦይድን እጅ መንቀጥቀጥ እየባሰ መሄዱን ሲያስተውል እረፍት እንዲያደርግ ወተወተው። እሱ ግን ስጋቱን ችላ በማለት ስራቸው ላይ አተኮረ። ቢጫ ልብስ ከለበሰው ሽማግሌ ጋር የተያያዘ ማንኛውንም መረጃ በከተማ ውስጥ እንዲፈልጉን ቡድኖችን ላከ። በዚህ ጊዜ ክሪስቲ ምርመራ እንዲያደርግ እየጨቀጨቀችው ነበር። በሌላ ትዕይንት ቪክተር፣ ታቢታና ኢታን በቪክተር ትዝታዎች ጋር የተያያዙ አሮጌ መኪናዎችን ለመመርመር ወደ ጫካው ተጓዙ። እዚያም ቪክተር እንደደረሰ በሰዎች ጥርሶች የተሞላ ከረጢት አገኘ። ግኝቱ በከፍተኛ ሁኔታ አስፈራው። እናቱ ማሪንዳ ከአንድ ትንሽ ልጅ ጋር ለመጨረሻ ጊዜ በታየችበት ወቅት ያ ቢጫ የለበሰ ሰው እንደታየና ሁሉንም ሰው አንድ ባንድ እንደገደለ ያስታውሳል። ይህም ማለት ታሪክ ራሱን እየደገመ መሆኑን በመፍራት ወደ ኢታን ዞሮ ለሚመጣው ነገር መዘጋጀት እንዳለበት አጥብቆ መከረው። ይህ ማስጠንቀቂያ ታዲያ ኢታንን አሸበረው። በዚህ ንግግሩ ደግሞ የፈላው ታቢታ ልታስቆመው ብትሞክርም ቪክተር ግን ቀጠለ። እሱ በዛን ጊዜ እናቱ አለችልኝ ብሎ በተዘናጋበት ሰዓት አውሬ ሁሉንም ጨርሶ ብቻውን እንዳስቀረው በማስታወስ ታሪክ ራሱን ከደገመ ኢታንም እንደሱ ብቻውን መቅረቱ ስለማይቀር ለሚመጣው ሁሉ ራሱን ማዘጋጀት እንዳለበት ተከራከረ። በሌላ በኩል ሄነሪ ያንን ደም ከቀመሰ በኋላ ከራሱ ጋር አይደለም፣ ድንገት ራሱን ሆስፒታል ውስጥ ያገኘዋል። እዛች የተረገመች ከተማ ውስጥ ኖሮ እንደማያውቅና ይህን ሁሉ ጊዜ ኮማ ውስጥ እያሳለፈ እንደሆነ ነው ነርሶቹ የሚነግሩት። ነገር ግን ወዲያው ደግሞ ራሱን ተመልሶ ከተማው ውስጥ ያገኘዋል። ይህ በእንዲህ እንዳለ ቦይድ አንድ ሀሳብ ብልጭ አለለት። አሻንጉሊቱን የገደለው ሚስጥራዊ ዘንግ ምሽት ላይ የሚወጡት አውሬዎች ላይ የሚሰራ ከሆነ ለመሞከር ወሰነ። ከዶና፣ ከሳራ፣ ከኤሊስ እና ከኬኒ ጋር ተቃውሞ ቢገጥመውም እሱ ግን ፍላጎቱን ለመሞከር ቆረጠ። ዘንጉን ይዞ ሲንቀሳቀስ የተመለከተችው ሶፊያ ታዲያ ወዲያውን ወደ ዶሮቹ ነበር ያመራችው። እያንዳንዱን እንቁላል በሚገባ ከፈተሸች በኋላም ውስጡ ነፍስ ያለበትን መርጣ ወደ ሮጀር አስክሬን ሄደች። ከዛም የማይታወቁ ቃላትን እያኩተመተመች በሮጀር አስክሬን ላይ ያፈሰሰችበት። ቀኑ አልፎ ምሽት ሲመጣ ቦይድም እንደተለመደው ቃጭሉን እያሰማ እያንዳንዱ ሰው ወደ ቤት እንዲገባ አደረገ። በመጨረሻ ሙከራውን ለመሞከር እየተዘጋጀ ኬኒ አስቆመ። ቦይድ ጥሩ ጤንነት ላይ ስላልሆነ በሱ ፋንታ ራሱ ወጥቶ ለመሞከር ሀሳብ አመጣ። እንደተለመደው ቦይድ ያዙ ይልቀቁኝ አለ። We're not having this conversation. Dad, I'm not sending anyone out there. I am not having this conversation. God damn it! Stop it! ሀሳቡ የኔ ነው፣ ማንም ህይወቱን አደጋ ውስጥ አያስገባም፣ ራሴ ነኝ መወጣት ያለብኝ ብሎ ተከራከረ። ሆኖም ሁሉም ስለተቃወሙት ኬኒ ዘንጉን ይዞ ወጣ። ፍጥረታቱን እንዳገኛቸውም ጊዜ ሳያጠፋ አንደኛው ላይ ሰካበት። ጥቃቱ ለጥቂት ቅጽበት የሰራ ቢመስልም ፍጡሩ ግን እያሾፈበት ነበር። Just kidding. ዘንጉን ነቅሎ በመጣል ወደ ኬኒ መቅረብ ጀመረ። እሱም አማራጭ እንደሌለው ሲገባው እንደምንም እግሬ አውጪኝ ብሎ አውቶቡስ ውስጥ ለመግባት ሞከረ። ነገር ግን እስማኤል የተባለው አውሬ ደረሰበት። ኬኒ የነበረው አማራጭ አውቶቡሱ ጣሪያ ላይ መውጣት ብቻ ነበር። በአባሮሹ መሃል እስማኤል ስለ አባቱ ሞት እያስታወሰና እያሾፈበት ሊገለው ተዘጋጀ። በዛች ቅጽበት ግን ፋጡማ እስማኤል እያደረገ ያለውን ነገር ሁሉ በዓይነ ህሊናዋ ይታያት ነበር። እስማኤልን ከወለደችው በኋላ ልታስረዳው የማትችለው መንፈሳዊ ግንኙነትን አዳብራለች። ኬኒንም እንዳይገለው ስለፈለገች እንዲያቆም በስሜት ስትጮህ እስማኤል መንቀሳቀስ አቃተው።
ኬኒም አጋጣሚውን ተጠቅሞ ማምለጥ ቢችልም ፋጡማ ይህንን አውሬ መቆጣጠር መቻሏ አስደንጋጭ ነበር። በዛው ሰዓት ሶፊያ የነካካቸው አስክሬን ሌላ ነገር ሆኖ ነፍስ ዘራ። ቀጥታ ሄደውም ወደ ነዋሪዎቹ ሲሆን የተንጠለጠሉትን ክታቦች እንኳን ሳያስቆሙት በሩን ሰብሮ ገባ። ከፍተኛ ሁከትም ተቀሰቀሰ። በትግሉ መሃል ኤልጅን እንደምንም ዘንጉን ተጠቅሞ ወጋው። በዚህ ሰዓት ታዲያ ሰርቶ በድጋሚ ተዘረረ። በሌላ በኩል ቦይድና ዶና ስለ ከሸፈው ሙከራቸው እየተወያዩ ሳለ ኤሊስ ከፋጡማ የሰማውን አስደናቂ ነገር እንዲሰሙ ወደ ላይኛው ፎቅ ወሰዳቸው። ኬኒ ከጭራቆቹ ጋር በተጋፈጠበት ወቅት እሷ በእስማኤል አይኖች ውስጥ ሆና እየተመለከተችው እንደነበር አብራራች። ፍጡሩ ኬኒን እንዳይገለው ስታስቆመው እንደተሰማት፣ ከዚያም በኋላ በሆዷ ላይ ጥቁር የደም ስሮች እንዳገኘች ገለጸች። ይህም በውስጡ ያለውን እንግዳ ለውጥ እየተባባሰ መሄዱን የሚገልጽ ስጋትን አጫረ። ይህ በእንዲህ እንዳለ ኢታን ቪክተር የነገረውን ሁሉ አምኖ ተቀብሏል። አንድ ቀን እዚህ ከተማ ውስጥ ብቻውን ሊቀር እንደሚችል እርግጠኛም ስለሆነ ራሱን ማዘጋጀት እንዳለበት ከምንጊዜው በላይ ተቀበለ። ብቻውን የሚቀር ከሆነ እንዳይረሳቸው በማሰብም የሁሉንም ነዋሪዎች ፊት በመሳል ላይ ይገኛል። ታቢታ በቪክተር ስራ በጣም ተናዳለች። ምንም ያለው ነገር እውነት ሊሆን እንደሚችል ብታቅም ልጁ በዚህ እድሜው ይህን ያህል ሊሳቀቅ እንደማይገባው ታምናለች። አሁን ታዲያ ልጁ ብቻውን እንደሚሆን አምኖ በመቀበሉ ቪክተር እንደጀመረ እንዲጨርሰው በማሰብ ብቸኝነት ሲመጣ እንዴት ራሱን መጠበቅ እንዳለበት እንዲያስተምረው ፈቀደችለት። በሌላ በኩል ጄድ በስራ ተወጥሮ ነው የሰነበተው። ከከተማው በታች ያሉትን መተላለፊያ ዋሻዎች የሚያሳይ ካርታ ለቦይድ አቀረበ። ቦይድ ወዲያውኑ አንድ ትልቅ ጉድለት አስተዋለ። የህፃናቱ አጥንቶች ያሉበት ክፍል አንድ መግቢያና መውጫ ብቻ ነው ያለው። የገቡት ሰዎች ትንሽ ካረፈዱ የአውሬዎቹ ራት እንደሚሆኑ ሲያስብ እቅዱን ውድቅ አደረገው። ጄድ ከእንግዲህ ለማምለጥ ተስፋ የሚያደርጉ ከሆነ አስቸጋሪ መስዋዕትነትን መክፈል እንዳለባቸው ገለጸ። እሱ ግን በጭራሽ አለ። ከዚህ በኋላ አንድም ሰው ህይወት መጥፋት የለበትም፣ የተሻለ ሀሳብ አምጣ በማለት ቁርጡን ነግሮት ወጣ። በተመሳሳይ ሰዓት በክሊኒኩ ውስጥ ክርስቲና ማሪ ፋጡማን እየመረመሯት ይገኛሉ። ነገር ግን የእሷን ሁኔታ ሊያብራሩት አልቻሉም። ምንም እንኳን አካሏ መደበኛ ቢመስልም እንግዳ የሆኑ የደም ስሮች መስፋፋታቸውን ቀጥለዋል። ፋጡማ ወደ አውሬዎቹ እየተለወጠች ሊሆን እንደሚችል ፈርተዋል። ማሪ ፋጡማን ከጭራቆቹ ጋር ያላትን ግንኙነት የኬኒን ህይወት ለማዳን ስለረዳ ጠቃሚ ሊሆን እንደሚችል በመግለጽ ተከራከረች። ክርስቲ ግን ነገሩ ደስ አላላት። እሷ የእሱ አይምሮ ውስጥ መግባት ከቻለች እሱም የእሱ አይምሮ ውስጥ መግባት ይችላል ብላ ታምናለች። እነሱ በዚህ መልኩ እየተጨነቁ እያሉ ሶፊያ ስራዋን ቀጥላለች። በሚስጥር የቦይድን ቢሮ ከፈተሸች በኋላ ጫካ ውስጥ የጣለችውን ቢጫ ሱፍ አገኘችው። ሱፉን ሰርቃ ወደ ቤት እየተመለሰች ሳለች ግን ሳራ አገኘቻት። ምን እንደያዘችም ጠየቀቻት። ሶፊያ ነገሩን ለማስቀየስ የአባቷን እልፈት አንስታ ማልቀስ ጀመረች። ይህንን የተረገመ ቦታ በምንም ተአምር መላመድ እንዳልቻለችም አስረዳች። ሳራ በትወናዋ ወዲያውኑ ነበር የተሸወደችው። ወደ እነ ቪክተር ስንመለስ ኢታንን ለማሰልጠን ተስማምቶ መጀመሪያ የወሰደው ወደዚህ ቦታ ነበር። በልጅነቱ ብቻውን በሆነ ጊዜ የተደበቀው በዚህ የጭነት መኪና ውስጥ ነበር። ብቸኝነቱን ለመቋቋም ከሚረዱት መንገዶች አንዱ አሻንጉሊቶች ነበሩ። እነዚህ አሻንጉሊቶች ቤተሰቡን እንዲወክሉ የተሰሩ ናቸው። ይህንን ትምህርት ግን ታቢታ ቆማ ለማዳመጥ አልቻለች። ልጆቿን ጥላ እንደምትሄድ የተቀበለች ነው የመሰላት። በዚህ ምክንያት ትምህርቱን አቋርጣ መቼም ቢሆን እዚህ ቦታ ላይ ጥላው እንደማትሄድ ለኢታን ቃል ገባችለት። ይህ በእንዲህ እንዳለ የነሪ ቅዠቶቹ እየጨመሩና የእውነታው ዓለም የትኛው እንደሆነ ሁሉ ግራ እየገባው መጥቷል። ድንገት ራሱን በሆስፒታል ውስጥ ካገኘው በኋላ ልጁ ቪክተር ሱፍ ለብሶና ሙሉ በሙሉ ስኬታማ ሰው ሆኖ ሊጎበኘው መጣ። እንዳገኘውም በውሸት ዓለም ውስጥ እየጠፋና በዚህ ከቀጠለ ለዘላለም እንደማይመለስ አስጠነቀቀው። ከዚህ የውሸት ዓለም ውስጥ ለመውጣት ደግሞ በሚቃዥበት ዓለም ውስጥ ያለውን ልጁን ቪክተር መግደል እንዳለበት አሳሰበው። የትኛው ውሸት እንደሆነ ግራ የገባው ሄነሪ ታዲያ በጭራሽ አለ። እንዴት ጨክኜ ልጄን እገላለሁ ብሎ ጠየቀው። ይህኛው ቪክተር ግን ቀጠለ። ትክክለኛው ልጅ እኔ ነኝ፣ ያንን የቅዠት ዓለም ለማምለጥ ግዴታ እሱን ማጥፋት አለብህ ብሎ አስጠነቀቀው። ይህንን እንዳለው ሄነሪ ወደ ራሱ ተመለሰ። በከተማው ውስጥ ውጥረቱ እየበረታ በሄደበት ወቅት ጄድ ሌላ መፍትሄ አገኘ። በጠርሙስ የተከበበው ዛፍ የህፃናቱ ቅሪቶች ካሉበት ክፍል አናት ላይ እንደበቀለ ተገነዘበ። እቅዱ ታዲያ አንዱ ቡድን በዋሻዎች ውስጥ በሚገባበት ወቅት ሌላው ቡድን ደግሞ ዛፉን ከነስሩ መንቀል ነበር። ማምለጫ ቢጠፋቸው እንኳን በላይ በኩል ያመልጣሉ ብሎ አሰበ። ቦይድ ግን ዛፉ ሲቆረጥ ምን እንደሚፈጠር ስለማያውቁ ሌላ ሀሳብ አምጣ በማለት ውድቅ አደረገበት። ጄድ በዚህ ንግግሩ ደሙ ፈላ። ከነሱ ጋር እንደተለያየ ቦይድ የአእምሮ ጤናው በይበልጥ እየተናወጠ እንደሆነ ተገነዘበ። የሚያውቃቸው ጓደኞቹ በሙሉ በጫካ ውስጥ ሞተው ተመለከተ። የተኩስ ድምጾችንና አቢን የሚያሳዩ የሚያስደነግጡ ምስሎችን በእውነታው ዓለም የተፈጠሩ እስኪመስሉት ድረስ እየታዩት ይገኛሉ። በክሊኒክ ውስጥ ደግሞ ክርስቲ አስደንጋጭ ነገር አግኝታለች።
የፋጡማ የደም ግፊትና የልብ ትርታ መጠን በጣም ዝቅተኛ ከመሆኑ የተነሳ እንደ ሳይንሱ ቢሆን በህይወት እንኳን መቆየት አልነበረባት። ሆኖም ፋጡማ ግን ምንም አይነት የድካም ስሜት ሆነ ህመም አይታይባት። በዚህ መሃል ታቢታ ቤቷ ስትገባ ጠርቶ የማያውቀው የቤቱ ስልክ ሲጠራ ሰማች። ፈራ ተባ እያለች ስልኩን ስታነሳው ግን የሚያስፈራ ድምፅ ከወዲያኛው መስመር ያናግራት ጀመር። ሰውየው ቶማስ ነኝ ነው የሚለው። ትዕዛዙን መጀመሪያ ወደዚህ ከተማ ሲመጡ የተገለበጠባቸው መኪና ጋር እንድትመጣ ነበር። ካልሆነ ግን ልጆቿ ላይ ጉዳት እንደሚያደርስ አስጠነቀቃት። እሷም ምንም ሳታስብበትና ለማንም ሳትናገር የተባለችው ቦታ ላይ ሄደች። መኪናው ላይ ታኔ ሳላቸው ስዕሎች በስርዓት ተለጣጥፈው ነበር። በእነዚህ ስዕሎች ትኩረቱ ተሰርቆ በነበረበት ሰዓት ነው ቢጫ ሱፍ የለበሰው ሽማግሌ ብቅ ያለው። ከእሷ ጋር ስለነበራቸው የጋራ ታሪክ አሁንም እንዳላስታወሰች ገለጸላት። ባለፉት ህይወቶቿ ላይ በተደጋጋሚ ሲያሸንፋት የቆየ ቢሆንም በዚህኛው ህይወቷ ግን ምናልባት እድል ሊኖራት እንደሚችል በመግለጽ ተሳለቀባት። እንዲሁም ህፃናቱን ማዳን ከቻሉ ነዋሪውን ሁሉ ነፃ ሊያወጣቸው ቢችልም ሊገመት የማይችል ስቃይ እንደሚደርስባቸው አሳሰባት። ከመሰወሩ በፊት ታዲያ ናፍቀው እንደነበርና በቅርቡ እንደገና እንደሚገናኙ ነግሯት ነው ሄደው። እሷም ቀጥ ብላ ወደ ቦይድ ነበር ያመራችው። ቢጫ ሱፍ ከለበሰው ሽማግሌ ጋር ስላደረገችው ንግግርም አንድም ሳታስቀር ነገረችው። ህፃናቱን ማዳን ይበልጥ የከፋ ነገር ውስጥ ሊከታቸው እንደሚችል አብራራችለት። ይህንን እያወሩ በነበረበት ሰዓት ጄድ ደረሰ። ከእንግዲህ በኋላ እሱ እስኪፈቅድለት ድረስ መጠበቅ እንደማይችል አጥብቆ አሳሰበው። ከዚህ በላይ የተሻለ እቅድ እንደሌለና የህፃናቱን አጥንቶች ማውጣት ትልቁ እድላቸው መሆኑን ነገር። ቦይድ ከነበረበት ጫና የተነሳ ለመስማማት ተገደደ። በተመሳሳይ ሰዓት ቢጫ ሱፍ የለበሰው ሽማግሌ ተመልሶ ራሱን ወደ ሶፊያ በመቀየር ምንም እንዳልተፈጠረ ነዋሪውን መርዳት ቀጠለች። እነሱ ታዲያ ዛፉን ለመቁረጥ በሚዘጋጁበት ወቅት ክላራ የተባለችዋን ሴት ለብቻዋ ወስዳ አይኗን ትኩር ብላ ተመለከተቻት። የረሳሽውን ሁሉ አስታውሺ ስትላትም የክላራ ፊት በድንጋጤ ተሞላ። ማን እንደሆነች ካወቀች በኋላ ቀጥሎ ያሰበቻቸውን እቅዶች በሙሉ አንድም ሳትቃወም እንድትፈጽም አሳሰበቻት። ሶፊያ በዚህ ካሳመነቻት በኋላ እንደተለመደው ደሟን ቀድታና ሻይ ውስጥ ቀላቅላ ፋጡማን እንደምንም ማሳምና እንድታጠጣ ታዘዘቻት። በፍርሃት የተሞላችው ክላራ ታዲያ እንደተባለችው ፔርሙሱን ይዛ ወደ ፋጡማ መራች። ከተለያዩ እጽዋቶች የቀመመችላት ሻይ እንደሆነ ነግራት ህመሟን እንደሚያስታግስ ቃል ስትገባላት ፋጡማ አንዳችም አልተጠራጠረች። ይህም ሁኔታውን አባባሰው። እንግዳ የሆኑ የደም ስሮች ቆዳዋ ላይ መታየት ቀጠሉ። የፋጡማ አካል ሊሆን በማይችል መንገድ እየተለወጠ መሆኑ ቢገባቸውም ቦይድ ግን ይበልጥ እስኪረዱት ድረስ ለኤሊስ ላለመናገር ወሰነ። በዚህ ሰዓት በቅዠቶቹ ይበልጥ ግራ እየተጋቡ የመጣው የነሪ ውጥረቱ ቀጥሏል። በቅዠት ዓለም ውስጥ ያለው ቪክተርም ይሄኛውን ቪክተር እንዲገለው ማሳመኑን ተያይዞታል። እነዚህ ተሞክሮች የነሪን ግራ እንዲጋባና እንዲፈራ አደረጉት። በሰዓቱ ቪክተር የእናቱን ሚራንዳን መቃብር እየጎበኘ ለረጅም ጊዜ አይቶት የማያውቀውን ነጭ የለበሰውን ልጅ አገኘው። ሕፃኑ የጠርሙሱ ዛፍ መቆረጥ እንደሌለበት አጥብቆ አስጠነቀቀው። ይህንን ካደረጉ የለፉለት ነገር ሁሉ ገደል እንደሚገባም አሳሰበው። ቪክተር ልጁን ከሕፃንነቱ ጀምሮ ያምነው ስለነበር በድንጋጤ የቦይድን እቅድ ለማስቆም ነበር የሮጠው። ቦይድ ግን ማስጠንቀቂያውን ከምንም አልቆጠረው። በዚህም ሆነ በዛ ዛፉ መቆረጡ እንደማይቀር ግልጽ ሲያደርግ ቪክተር ከቁጥጥር ውጭ ሆነ። በዚህ ወቅት እቅዳቸውን እንዳያስተጓጉል ስለፈራ ወዲያውኑ እንዲታሰር አደረገው። በዚች አስጨናቂና ውጥረት በነገሰባት ሰዓት ታቢታ የመከራከሪያ ነጥብ አነሳች። እሷና ጄድ በግላቸው ወደ ዋሻው ውስጥ ዘልቀው መግባት እንዳለባቸው ተሟገተች። ከነዚህ ምስጢራዊ ልጆች ጋር ያላቸው ረቂቅ ግንኙነት ለዚህ አደገኛ ተልዕኮ የሚሆኑት እነሱ ብቻ እንደሆኑ አምናለች። ቦይድ ምንም እንኳን ውስጡ በስጋት ቢታወክም በመጨረሻ ሌላ አማራጭ ስላልነበረው በግዴታ በሀሳቧ ተስማማ። ከዛም ምሽቱ ሲመጣ እቅዳቸውን ለሚቀጥለው ቀን አስተላልፈው ሀገር ሰላም ብለው ቤታቸው ገቡ። ሶፊያ ግን አልተኛችላቸው። ለተልዕኮ የተዘጋጀውንና ለነፍስ አድን ስራው የታሰበውን የገመድ መሰላል ማንም ሳያያት በሚስጥር አበላሸችው። በዚህ ቅጽበት በሌላኛው በኩል የፋጡማ ስቃይ እየበረታ ሄዷል። እጅግ በበረታ ስቃይና ህመም ከእንቅልፏ ባነነች። እጇን ወደ ራሷ ስትሰድም ጸጉሯ በከፍተኛ ሁኔታ እየረገፈ መሆኑን ተገነዘበች። ምሽቱ አልፎ ቀኑ ሲተካ በጉጉት የተጠበቀው ዘመቻ በይፋ ተጀመረ። የቦይድ ቡድን በሙሉ ከዚያ ሚስጥራዊ የጠርሙስ ዛፍ ስር ተሰበሰቡ። ጄድ እና ታቢታ ደግሞ ልባቸውን አጽንተው ወደ ጥልቁ የከርሰ ምድር ዋሻዎች መውረድ ጀመሩ። በሌላ ስፍራ ደግሞ የልጅን ማንም ያላስተዋለውን አንድ አሮጌ ፎቶግራፍ በአጋጣሚ አገኘ። ይህ ፎቶግራፍ ሶፊያ በዚህ ምድር ላይ በህይወት መኖር ከነበረባት ብዙ ዓመታት በፊት የተነሳችውን ፎቶ የሚያሳይ አስደንጋጭ ማስረጃ ነበር። የአእምሮ ዝግመት ያለበት ይመስል ግን የልጅን ቀጥታ ሄዶ የጠየቀው ራሷን ሶፊያ ነበር። እሷም አልዋሸችው። እውነተኛ ማንነቷን ዘረገፈች። በዚህ የተረገመ ከተማ ውስጥ የሞቱትን ሰዎች በጠቅላላ መምሰል እንደምትችልም ነገረችው።
ኤልጅን ከሚገባው በላይ ብዙ ሚስጥር ማወቁን የተረዳችው ሶፊያ ትኩረቷን ሙሉ በሙሉ ወደ እሱ አዞረች። በዚያው ቅጽበት ከምድር በታች ባለው ጥልቅ ጨለማ ውስጥ ጄድ እና ታቢታ የተሰዉትን ሕፃናት አጽም ወደሚገኝበት ምስጢራዊ ክፍል ደረሱ። መግቢያውን በጥንቃቄ ከሸፈኑ በኋላ ክታቡን ከውስጥ አንጠለጠሉ። ከዛም በከፍተኛ ፍጥነት መቆፈር ጀመሩ። በዚህ ጊዜ ቦይድ ቡድን ደግሞ የጠርሙስ ዛፉን ለመገንደስ በመኪና እየጎተቱት ይገኛሉ። ዛፉ ንቅንቅ ባለ ቁጥር ግን ዋሻው በአደገኛ ንዝረት መፈራረስ ጀመረ። ይህም አውሬዎቹን ቀሰቀሳቸው። በመጨረሻም የልጆቿ አጽም ተቆፍሮ መታየት በጀመረበት ቅጽበት አውሬዎቹ ከተሸሸጉበት የጨለማ ጥላ ውስጥ በግልጽ ወጡ። ጄድ እና ታቢታን ከበው መውጫ ሳጥተው በቀስታ ቢቀርቧቸውም ክታቦቹ ግን ለጥቂት ጊዜ አገዳቸው። ይህም የልጆቹን አጽም በፍጥነት ሰብስበው በጆንያ ውስጥ እንዲያስገቡ በቂ ጊዜ ሰጣቸው። ሆኖም የእነሱ አጠቃላይ እቅድ ሙሉ በሙሉ እንዲሳካና የልጆቹ አጽም ወደ ውጭ ለማውጣት ከላይ ያለው የጠርሙስ ዛፍ መነቀል ነበረበት። ነገር ግን ዛፉ በተቆረጠበት ቅጽበት አውሬዎቹ ክታቡን አልፈው ገቡ። ችግሩ ግን በቀዳዳው የሚገባው የፀሐይ ብርሃን እንዳይጠጓቸው አገዳቸው። ቦይድ የተዘጋጀውን መሰላል በፍጥነት ወደ ታች ሲለቅላቸው እነሱን በቻሉት ፍጥነት ወደ ላይ መውጣት ጀመሩ። ነገር ግን የገመድ መሰላሉ አቅም ስላልነበረ ወዲያውኑ ተበጠሰ። ጄድ እና ታቢታም ምንም መውጫ አጥተው በዚህ አስፈሪ ዋሻ ውስጥ ብቻቸውን ቀሩ። አንዳቸውም ያልጠበቁት ክስተት ግን ጊዜው ገና ጠዋት ሆኖ ከመቀጽበት ከተማዋ መጨለሟ ነበር። ግራ ገባቸው። አውሬዎቹ አሁን እንደፈለጉ መንቀሳቀስ ስለሚችሉ ከየአቅጣጫው ከበቧቸው። ጄድ እና ታቢታ ሕይወታቸውን ለማዳን ሲሉ ወደ ዋሻው ጥልቅ ክፍል ሸሹ። በዚህ መሃል መሬቱ የተሰነጠቀ የዋሻ ክፍሎች በጠቅላላ እየተደረመሱ ነበር። ሌሎቹ እነ ጄድን ለማዳን ሲረባረቡ በሕክምና ክሊኒክ ውስጥ የሞት ጥላ ጠላ። ፋጡማ ከአስፈሪዎቹ ፍጥረታት ጋር በፈጠረችው ረቂቅ ግንኙነት ምክንያት ከሆድ የወጣው ስማይሊ ወደ እነሱ ሄደ። የመሬት መንቀጥቀጡ ሕንፃውን ሲያናውጠው ክታቡም ከበሩ ላይ በመውደቁ ስማይሊ ያለምንም ችግር ወደ ውስጥ መግባት ቻለ። ፋጡማና ማሪንንም መውጫ ሳጥቶ አጠመዳቸው። ወዲያውኑ ማሪ ላይ ጥቃት ሰነዘረ። ሆዷን ተርትሮ ሲጥላት ፋጡማን ግን በፈገግታ ተሰናብቷት ጥሏት ወጣ። ከደቂቃዎች በኋላ ክሪስቲ፣ ኤሊስ እና ራንዳል ደረሱ። ማሪ ሞት አፋፍ ላይ ሆና እየጣረች ሲያገኟት የሚያደርጉት ጠፋቸው። እሷም ነፍሷ ከመውጣቷ በፊት ከክሪስቲ ጋር የመጨረሻውን የመሰነባበቻ ቃል ተለዋውጣ ሕይወቷ አለፈች። በሌላ በኩል ሶፊያ ኤልጅንን አስቀምጣ እያሳመነችው ትገኛለች። ካገዛትና ከተባበራት ወደ ቤቱ በሰላም መመለስ እንደሚችል ቃል ገባችለት። ሆኖም ኤልጅን ነዋሪውን ለመክዳት ፈቃደኛ አልሆነም። በዚህ ንግግሩ የተቆጣችው ሶፊያ ታዲያ ባላት ረቂቅ ኃይል ተጠቅማ ከዓይኖቹና ካፉ ደም እንዲተፋ አድርጋ በአሰቃቂ ሁኔታ ገደለችው። ከዚያም ለክላራ ፍጻሜው መቃረቡን ነግራት ነዋሪዎቹ ለዓመታት ቤታቸውን ሲጠብቁበት የነበሩትን ክታቦች በሙሉ መስረቅ ጀመረች። ከዚህ በኋላ ነዋሪው ከአውሬዎቹ ራሱን የሚጠብቅበት ምንም መሳሪያ አልነበረው። በሌላ በኩል ሄነሪ ይህችን ከተማ ሕልም እንደሆነች በስተመጨረሻ አምኗል። ከዚህ ቅዠት ለመላቀቅም ሲል 6 ጥይት የሚጎርስ ሽጉጥ አዘጋጀ። ቪክተር ወደ ቤት በተመለሰበት ቅጽበት ሄነሪ ሽጉጡን በቀጥታ ወደ እሱ አነጣጠረ። ዓላማውም ይህንን ዘግናኝ የቅዠት ዓለም ሰብሮ መውጣት ነው። ሆኖም ኢታን ባልተጠበቀ ሁኔታ ወደ ክፍሉ ሲገባ የሄነሪን ትኩረት በመስረቁ ቪክተር ሽጉጡን መንጠቅ ቻለ። ሄነሪ በሕይወቱ ሊፈጽመው ከነበረው ትልቅ ጥፋት ቢድንም ከዛ በኋላ ግን በመካከላቸው የነበረው ግንኙነት ተሰበረ። በዛች ሰዓት ውጭ ላይ ሰማዩ ታይቶ በማይታወቅ መልኩ በመብረቅና ነጎድጓድ እየተተረማመሰ ነበር። በሕይወታቸው እንዲህ ያለ ከለር ያለው ሰማይ አይተው አያውቁም። መብረቁ አካባቢውን ሲያናውጠው ቦይድ ከጄድ እና ከታቢታ የተላከለትን መልእክት ከሬዲዮኑ ሰማ። ትልቅ ተስፋ ሰጠው። ሁኔታው አደገኛና የሰከንዶች ዕድሜ ብቻ የቀረው መሆኑን የተረዳው ቦይድ ሰዓት ሳያጠፋ ከኤሊስ እና ከፋጡማ ጋር በመሆን እነሱን ለማዳን ወደ ዋሻው በፍጥነት ገባ። በሰዓቱ ጄድ እና ታቢ አንድ ክፍል ውስጥ ተደርምሶባቸው መውጫ እየፈለጉ ነው። በዚህ አስፈሪ ጉራንጉር ውስጥ በጭንቀት ከተጓዙ በኋላ በመጨረሻ ከወፍራም አጥር ጀርባ ተሸሽገው አገኟቸው። ቦይድ ወዲያውኑ ከሌሎቹ ጋር ተባብሮ ነፃ ወጣቸው። ሆኖም ግን በዛው ቅጽበት የዋሻዎቹ አውሬዎች ከየአቅጣጫው ብቅ አሉ። የሁሉንም ሰው ሕይወት ማዳን የሚቻለው በአንድ ሰው መስዋዕትነት ብቻ መሆኑን የተረዳችው ፋጡማ ታዲያ ምንም ሳታቅማማ ወደ ኋላ ቀርታ ጭራቆቹን ለመጋፈጥ ቆረጠች። በቅጽበት ሰብአዊነቷ ተገፎ ወደ አስፈሪና ዘግናኝ ፍጡር ተቀየረች። ሌሎቹ በሕይወት አምልጠው ወደ ላይኛው ምድር እንዲወጡ መንገድ ስትከፍት፣ እሷ ግን መውጫውን ዘግታ አውሬዎቹን ፊት ለፊት ተጋፈጠች። ሶፊያ ደግሞ የሰረቀቻቸውን ክታቦች ሰብስባ በጫካ ውስጥ ስትጓዝ ነጭ የለበሰው ሚስጥራዊ ልጅ ፊት ለፊት አገኛት። ሕፃኑ ልጅ በሕይወት የተረፉት ሰዎች አሁን የልጆቹ አጽም በእጃቸው ማስገባታቸውንና ማሸነፋቸውን በትዝብት አሳወቃት። ሆኖም ሶፊያ አልተገረመችም። በክፉ ፈገግታ እያየችው ዛፉ አሁን ሙሉ በሙሉ በመወገዱ ከተማዋ መከላከያ እንደሌላት በኩራት አስታወሰችው።
ይህንን ካወሩ በኋላ የያዘችውን ክታቦች በሙሉ አርቃ ጣለቻቸው። የሲዝን 4 መጨረሻው ይሄ ሲሆን ቀጣዩ ተሰርቶ ሲያልቅ በዚህ መልኩ ይቀርብላችኋል እያልኩ ታሪኩን እቋጫለሁ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሀሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።